ሰላም ውድ የአጭር ፊልም ቤተሰቦች፣ ለዛሬም በአዲስና አሪፍ ነው ብለን ባሰብነው ፊልም የመጣን ሲሆን ከ70% በላይ የምትሆኑ ተመልካቾቻችን ግን ሰብስክራይብ ሳታደርጉ እንደምታዩ ተረድተናል። ለእናንተ ቀላል የሆነው ነገር ለእኛ እድገት ጥቅም ስላለው ግን ላይክ እና ሰብስክራይብ እያደረጋችሁ እስከ ፍጻሜው ድረስ አብራችሁን ቆዩ። እይታችንን ስንጀምር አንድ መልካም ወጣት ፓርኪንግ ቦታው ላይ መኪናውን ካቆመ በኋላ ልብሱን እያወለቀ ማጽዳትና ማራገፍ ሲጀምር የሴት ፀጉርን ሳይቀር መንጥሮ ከኮቱ ላይ ሲያነሳም ይታያል። ልክ እንደጨረሰም የገዛውን ምግብ በፌስታል እንደያዘ እቤቱ ውስጥ እየጠበቀች ወዳለችው ሚስቱ ጋር በፍርሃት ያመራ ሲሆን በፈገግታ ተሞልታ ስታየው ደስተኛ በመሆን ያመጣላትን ዕቃ ስትቀበለው ሻወር እንዲወስድና ለእራት እንዲዘጋጅ ስትነግረው ይታያል። ልክ እንዳለችው መኝታ ክፍል ውስጥ በመግባት ልብሱን ማውለቅ ሲጀምር ግን ነጩ ሸሚዙ ላይ የሴት ከንፈር ቅርጽን ያየ ሲሆን ሚስቱም ሳያስበው ወደ ክፍሉ ስትገባበትና እንዳታዩ ሲደናገጥ ልታጥብለት እንዲሰጣት ስትጠይቀውም የሚናገረው ነገር እንደጠፋው አውቆ ግን ፊቷ ላይ ቆሻሻ እንዳለባት በመናገር በመስታወት መልኳን ለመመልከት ዞር ስትል ቁም ሳጥን ውስጥ ከተደረደሩት ብዙ ነጭ ሸሚዞች መካከል በአንደኛው የቀየረው ሲሆን ከመጠን በላይ ተጠራጣሪ በመሆኗ ግን ስለ ሸሚዙ ባታውቅበትም ተጠግታ ዙሪያውን በማሽተት ግን የተለየ ሽቶ ሰውነቱ ላይ እንዳለና እንደማገጠባት ለማረጋገጥ ስትሞክር ይታያል። ከክስተቱ እኛም ብንሆን እሱ ጥንቁቅ በመሆኑ ከሚስቱ ጋር ተመሳሳይ ሽቶ ለቅምጡ ሳይቀር ገዝቶ እንደ ስጦታ በመስጠቱና ሚስቱም አሁን ላይ የራሷ የሽቶ ጠረን ስለሸተታት ሳትጠራጠር በፈገግታ ከክፍሉ ስትወጣ ይታያል። ይሄ ሰው ስሙ ጉሳን ሲሆን ተጠራጣሪዋ ሚስቱም ጄሱ በመባል ትጠራለች። ታዲያ ከጥቂት ደቂቆች በኋላ ገላውን ታጥቦ እንደጨረሰ የቤታቸው በር ተንኳክቶ ሚንጂ የተባለች ሴት የመጣች ሲሆን ጉሳን ሲያያት ፊቱ በድንጋጤ ሲሞላና ይቺ ሴት ቅምጡ እንደሆነች እኛም ስንረዳ ለሚስቱ ጄሱ ግን ጓደኛዋ በመሆኗ በፈገግታ ስትቀበላትና የጉሳንን ድንጋጤ ተመልክታ ከዚህ ቀደም ትተዋወቃላችሁ በማለት ስትጠይቀው ጓደኛዋ ሚንጂ በሳምንት 2 ቀን እንደሚገናኙ በፈገግታ ስትናገር እሱ ግን እየሳቀ አውቆ በስራ ጉዳይ እንደሆነ ሲያስመስልና ስጦታ በማለት ለሚስቱ ያመጣችላትን ስከፍተውም ከዚህ ቀደም እሱ ሰጥቷት የነበረው ሽቶ በመሆኑ ሲደናገጥ ይታያል። በዚህ መልኩ ታዲያ ለጥቂት ሰዓታቶች ያክል ቅምጡ ከክፍሉ ለቃ እስክትወጣ ድረስ እየተሳቀቀ የቆየ ሲሆን ሁለቱ ተቀራርበው ሲያወሩና ስለት ያለውን ቢላ ተጠቅማ ሚስቱ ምግብን ስታበስል እየተመለከተ እንደሚማግጥባት ካወቀች እሱንም ቢሆን እንደዚህ እንደምታደርገው እያሰበ ሲሳቀቅና ከአቅሙ በላይ ሲሆንበት ቤቱን ላስጎብኝች በማለት እሷን ነጥሎ ከሚስቱ በመውሰድ እዚህ ለምን እንደመጣች እየጠየቀ ሊቆጣ ሲሞክርና በተቃራኒው ሚንጂ ግን ከሚስቱ ጋር ከድሮ ጀምሮ እንደሚተዋወቁ እየነገረችው አስቀድማ ከመጠን በላይ እንደሚፈራት አስተውላ ስለነበር ይህንን ነገር እያስታወሰችው ስስቅበትና ወደ መኝታ ክፍላቸው ከገቡ በኋላ ሳይቀር ይህንን አጋጣሚ ተጠቅማ ልቀርበውና ልስመው በምሞክርበት ሰዓት ላይ አስቁሟት ልብሱን ማውለቅ ሲጀምርና እሷ መጀመሪያ ላይ አሪፍ ጊዜን እንዲያሳልፈው አስቦ መስሏት የነበረ ቢሆንም ከቲሸርቱ ላይ ግን ጸጉሯ ካለ ለማረጋገጥ ሲሞክር ይታያል። ሶስቱም አንድ ላይ እራታቸውን እየተመገቡ እያለም ፊቱን ኮስተር ለማድረግ ቢሞክርም ቅምጡ ግን ከጠረጴዛው ስር እግሩን እየነካችው ምቾት ስትነሳውና እሱም ቢሆን ሚስቱ እንዳታውቅበት እየመታ ሊያስቆማት ሲሞክር እየጠጡት የነበረ ወይንም አልቆባቸው ስለነበር ሚስቱ ለማምጣት ወደ ግራውንድ ክፍል በምታመራበት ሰዓት ላይ ከቤቱ ለቃ እንድትወጣ ሚንጂን ሲለምናትና ቅድመ ሁኔታዎችን በማስቀመጥ ነገ እሷ ጋር እንዲመጣ አስማምታው ግን ተሰናብታ ከቤቱ ለቃ ስትወጣም ይታያል። ታዲያ ምሽቱን በዚህ መልኩ ከባድ ዝናብ እየጣለ ስለነበር ተሳቆ ቀኑን ሙሉ በመዋሉ እሱ በእንቅልፍ ልቡ መጥፎ ህልምን ተመልክቶ ቃሽቶ ሲነቃ ሌሊት ቢሆንም ሚስቱን ግን ከጎኑ ያጣ ሲሆን ስለ ጉዳዩም ጠዋት ላይ ሳይጠይቃት ስፖርትን ለመስራት ከቤቱ ለቆ ሲወጣና ለቅምጡ ሚንጂ ቃል ገብቶላት ስለነበር እሷ ጋር ይህንን አጋጣሚ ተጠቅሞ ሲያመራ ውስጥ ላይ ግን ሳያገኛት ሲቀርና ሲደውላትም ሳታነሳ ሲቀር እስከ ማታ ድረስ ስራ ቦታ ላይም ቆይቶ ከጨረሰ በኋላ ወደ ትክክለኛ ቤቱ ጉዞውን ሲያደርግ ስራዎችን የሚሰራበት ቢሮ ዝብርቅርቁ ወጥቶና ሚስቱን ውስጥ ላይ ያላገኛት ሲሆን ከእሷ ጋር በሚጋባበት ሰዓት ላይ እንደማይማግጠና ተጨማሪ የተናገራቸውን እያንዳንዱ ንግግር በወረቀት ላይ ተጽፎ ሲያገኘው ይሄ ክስተት ሚስቱን እንዳወቀችበት እንዲገባው ሲያደርግና ስለት ያለው ቢላ ይዛ በፈገግታ እየተመለከተችው የነበረችው ጄሱም ሳያስበው ከኋላው በመምጣት ስትወጋው ይታያል። እይታችንም ከ10 ዓመታት በፊት ወደ ኋላ የወስደንና የትዳርና የጋብቻ ጥያቄ ሊያቀርብላት ባቀደበት ቀን ላይ ምሳ እየተመገቡ እያለ
እንኳን አሁን አድርጎት የመጣው ጫማ ተማሪ ከሆነች አንዲት ሴት ስጦታ እንደተሰጠው ባወቀችበት ሰዓት ላይ አኩርፋውና ተኮሳትራ ትታው ለመሄድ ሞክራ እንደነበር ስጦታውን የሰጠችው እህቱ እንደሆነች ቢነግራትም እንደገገመችበትና እሱ ራሱ ባዘጋጀው የትዳር ኮንትራት ወረቀት ላይ ሲማግጥባት አሊያም ትዳራቸውን ሊያፈርስ የሚችል የትኛውንም ነገር ሲያደርግ ካገኘችው የራሱ በሆነውና በገዛ አካሉ ላይ የፈለገችውን ነገር ማድረግ እንደሚችል የሚናገር የስምምነት ወረቀት ላይ እንዲስማማ ካደረገችው በኋላ ተንበርክኮ ላቀረበላት የጋብቻ ጥያቄ ስትስማማ ይታያል። ከትውስታችን ስንመለስ አሁን ላይ በያዘችው ስለት ደጋግማ ስትወጋውና መሳቅ በሚጀምርበት ሰዓት ግን ባልጠበቅነው ሁኔታ እየቀለደችበት እንደሆነና የያዘችው ቢላ ፌክ እንደሆነ ስንረዳ ሁል ጊዜ ለምን እንደዚህ እየቀለች ታሳቅቅኛለች በማለት መሳቁን ሲቀጥል ስራ ቦታዋ ላይ ስለሷ እየተወራ በነበረው ወሬ ከመጠን በላይ ተናዳ እንደነበር በመናገር አጋጣሚውን ተጠቅማ ግን ስታስጠነቅቀው ይታያል። ከሌላ ጊዜው በተለየ መልኩ ዛሬ የተፈጠረው ክስተት ግን ከመጠን በላይ እንዲደነግጥ ስላደረገው ከቀጣዩ ቀን ጀምሮ ወደ ቅምጡ ጋር ለማምራት ቢፈልግም ሚስቱ ጄሱ የነገረችውን ነገር እያስታወሰ ከበሯ ላይ ሲመለስ ጥቂት ደቂቃ ብቻ የሚያገኘው ደስታ ከህይወቱ እንደማይበልጥበት በማመኑ ስልኩን ሳይቀር ሪስቶር ሲያደርገው ሚንጂ ጋር ሲያመራ የሚጠቀምባቸውን እቃዎች ሲያስወግድና ህይወቱን ከአዲስ በአዲስ ማንነት ሲጀምር ይታያል። ጥቂት ቀናት እየተቆጠሩ በመጡ ቁጥር ግን ሚንጂ ወደ ስራ ቦታ እየመጣች ስላልሆነ የስራ አጋሮቿ እንደጠፋች ማውራት የጀመሩ ሲሆን ከዚህ ቀደም ለማናጀሯ በድንገት ከጠፋች መጥፎ ነገር አጋጥሟት ሊሆን እንደሚችል አስጠንቅቀው ስለነበር ፖሊስ ጣቢያ አምርቶ ጥቆማን ሲያደርግና ከቀጣዩ ቀን ጀምሮ ፖሊሶች ምርመራን ሲጀምሩም ይታያል። ከመጥፋቷ ከሰዓታቶች በፊት ወደ አንድ ሬስቶራንት አምርታ ስለነበር ካፌ ውስጥ ከማን ጋር እንደተገናኘ ስለማወቅ የደህንነት ካሜራን ለማየት ቢሞክሩም ከእሷ ጋር አብሮ የነበረው ሰው ግን ካሜራ እይታ ውስጥ እንዳይገባ አድርጎ ተቀምጦ ስለነበር ስለ ማንነቱ ሳያውቁ ሲቀሩና የሚያጠራጥር ነገር ከተመለከተች ከአስተናጋጇ ለማጣራት ሲሞክሩ ይታያል። እይታችን ወደ ጄሱ ጋር ሲወስደን ደግሞ በስራዋ የሳይኮሎጂ ኖቭል መጽሐፎችን በመጻፍ የምትታወቅ ሶሻል ሚዲያ ላይ ብዙ ተከታይና አድናቂዎች ያሏት ሲሆን እንዳትታወቅ አሁን ላይ እንኳን መነጽርና አድርጋና ተሻፋፍና አንድ ካፌ በማምራት እየተጠቀመች እያለ ካፌ ውስጥ የሚሰራ አንድ ወጣት በድብቅ ፎቶ አንስቶ ሶሻል ሚዲያ ላይ ሲለቀውና ከአድናቂዎቿ በፊት የስራ አጋሮቿ ተመልክተውት በመምጣት ግን ከቦታው ለቃ እንድትሄድ ሲያደርጓት ይታያል። ፎቶ አንስቷት የነበረው ግለሰብ ስሙ ሱሆ ሲሆን አስቀድሞ እሷ ስራ ቦታ ላይ ለመቀጠር አመልክቶ ስለነበር ከሰዓታቶች በኋላ ተደውሎለት ወደ ቢሮ እንዲመጣ ሲደረግና ከጠዋት ጀምሮ እስከ ማታ ድረስ የጄሱን ሙሉ በሙሉ ውሎ አጣርቶ እንደሚያመጣ በመናገር ቀልጣፋና ወጣት በመሆኑ የእሷ ረዳት ሆኖ እንዲያገለግል እድልን ሲሰጠው ደስተኛም ሆኖ በቀጣዩ ቀን ጠዋት ላይ ወደ እሷ ቤት ጉዞውን በማድረግ የመጀመሪያ ቀን ስራውን ሲጀምር ይታያል። ከእሷ ጋር ከመገናኘቱ በፊት የቤት ውስጥ አገልጋይዋ አስቀድማ ስለ ጄሱ ምንም ነገር ቢመለከትም ሆነ ቢያይ ለየት ስላለው ባህሪዋ በጥቂቱም ቢሆን ያስረዳችው ሲሆን ልክ እንዳለችውም ወደ ክፍሏ በሚገባበት ሰዓት ላይ ወንበሩ ላይ ተወጥራ በመንጠልጠል ስፖርት ስትሰራ ሲመለከታት ተቀምጠውና ተረጋግተው መነጋገር ጀምረው ከርቀት ቢሆንም የተቀባው ለየት ያለ ሽቶና ቅንጡ ሰዓቱን በዲዛይነር የሚሰራውን ለየት ያለው ልብሱን ካየች በኋላ የሀብታም ልጅ እንደሆነ ሲገባትና ጠባሳውን ግን ከእጁ ላይ ካየች በኋላ ስለ ማንነቱ እንድትጠራጠር ስላደረጋት ግልጽ አድርጋ ስለ ጉዳዩ ሳትጠይቀው እሱ መቅጠር እንደማትፈልግ ስትናገርና እንድታምነው ግን ያለችውን እንደሚያደርግ በመናገር አጠገቡ የነበረውን ስለት አንስቶ ወደ እሷ ጋር ሲጠጋ ይታያል። ከጥቂት ደቂቃዎች በኋላ ግን የቤቱ ሰራተኛዋ ጫጫታን ሰምታ እነሱ ክፍል በምትመጣበት ሰዓት ላይ አርቲፊሻሉን ጩቤ ተጠቅማ እሱን ስትወጋው ስትመለከትና ከንግግራቸው እኛም ብንሆን አስቀድሜ እንደነገርኳችሁ የሳይኮሎጂካል ኖብል መጽሐፍ ጸሐፊ በመሆኗ ጭካኔ የተሞሉ ነገሮችን እንደተላመደች ስንረዳና ለስፖርት ብላ ሰውነቷን የሚያሳይ ልብስን እንደለበሰች በማስተዋሏ ግን ሱሆ እንዳያት ለመሸፈን ስትሞክር ይታያል። ከጥቂት ሰዓታቶች በኋላ ሱሆ ወደ ቤቱ ካመራ በኋላ እንደምንረዳው ባታውቅበትም ከእሷ ቤት አቅራቢያ እንደሚኖር እስከ ዛሬ በድብቅ ሲከታተላት እንደነበር አስቀድማ እንደገመተችውም ከመጠን በላይ ሀብታም እንደሆነና ምክንያቱ ለጊዜው ባይገባንም ከጠዋት እስከ ማታ እስከ ዛሬ ድረስ ግን ሁሉንም እንቅስቃሴዋን እየተከታተለ እንደነበር ልንረዳም ችለናል። ምሽት አካባቢ የቤቱ ሰራተኛዋ ሪና ደግሞ ግራውንድ ክፍል ውስጥ ተቀምጦ የነበረውን ፍሪጅ ለማጽዳት እየሞከረች እያለ አቅራቢያው ላይ ደም ተንጠባጥቦ ስትመለከትና ይህ
ይህም ነገር ግራ እንድትጋባ ስላደረጋት ውስጥ ላይ ስጋ እንደተቀመጠ ለመመልከት ለመክፈት በምትሞክርበት ሰዓት ላይ ሳታስበው ጄሱ መታ ስታስቆማትና ሳታስነቃ ላይ መስራት ያለባት ስራ እንዳለ በመናገር ከክፍሉ ለቃ እንድትወጣ ስታደርጋት ይታያል። ምሽቱ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ላይ ባለቤቷ ጉሳን ደግሞ በአለቃው አማካኝነት ወደ ዩኒቨርሲቲ ጉዞውን አድርጎ ንግግርን ለተማሪዎች እንዲያደርግ ትዕዛዝ ተሰጥቶ ስለነበር ደስተኛ ባይሆንም ጉዞውን ወደዛ በሚያደርግበት ሰዓት ግን ከፊት ለፊቱ ገብታበት ሊገጫት ደርሶ የነበረች አንዲት ቆንጆ ዩኒቨርሲቲ ተማሪ ትኩረቱን ስትሰርቀውና ከተለያዩ በኋላ በድጋሚ ዩኒቨርሲቲ ውስጥ ሳይቀር ሲያገኛት ንግግር ከሚያደርግላቸው ተማሪዎች መካከል አንደኛዋ በመሆኗም እስኪጨርስ ድረስ እሷ ላይ አፍጦ ለደቂቆች ያክል ሲቆየም ይታያል። ጨርሶ ከቦታው ለቆ እየወጣ እያለ ግን እየጠራችውና እየተከተለችው ስለነበር ከተለያያት ከቅምጡ በኋላ አዲስ ሴትን በማግኘቱ ደስተኛ ቢሆንም ሰሞኑን እየተቀያየረ የመጣውን የሚስቱን ባህሪ ካስተዋለ በኋላ ግን ስለጠፋችው ስለሚንጂ ሳይቀር አስታውሶ በሚያስቅ ሁኔታ ባልሰማ እየሮጠ ከቦታው ለቆ ሲሄድና እይታችን ወደ ልጅቷ ጋር ሲወስደን ግን ከዚህ ቀደም ከሚስቱ በስጦታ ተሰጥቶት የነበረውን ቅንጡ እስክሪብቶ ጥሎትና ወድቆበት አንስታ ልሰጠው እንደሆነ ልንረዳም ችለናል። ምሽት ላይ ቤቱ ከተመለሰ በኋላ ከሌላ ጊዜው በተለየ መልኩ የፍቅር ቃላቶችን እየተጠቀመ ሚስቱ ጄሱን እያሳቃ ሲሆን ከርቀት ቤት ውስጥ ሆኖ አዲሱ ረዳቷ ሱሆ ግን እየተከታተለና እየሰላቸው እንደሆነ ልንረዳም ችለናል። ታዲያ በቀጣዩ ቀን ላይ ተማሪዋ እስክሪብቶውን ልክ እንደ ስጦታ አሽጋ ወደሚሰራበት ቦታ ልሰጠው ይዛው የመጣች ሲሆን አስቀድሞ እሱ ግን እንደጠፋበት አውቆና የት እንደጣለው ግራ ገብቶት ከቢሮ ውጭ እያፈላለገው ስለነበር ውስጥ ላይ የስራ አጋሩን አግኝታው እንዲሰጥላት ለሱ በመስጠት ከቢሮ ለቃ ስትወጣና ሚስቱ ጄሱ ግን በአጋጣሚ መታ ስለነበር አጠገብ ለአጠገብ ተላልፈው ተጠራጣሪ በመሆኗ የተቀባችውን ሽቶ አሽትታ በማስተዋል ጉሳን ቢሮ ውስጥ ከገባች በኋላ ይህንን ሽቶ መልሳ በማሽተቷ እዚህ እንደነበረ ሲገባትና ስጦታውን ጠረጴዛው ላይ መመልከቷ ደግሞ የበለጠ እንድትጠራጠር ሲያደርጋት ይታያል። አስቀድሜ እንደነገርኳችሁ በስራዋ ሳይኮሎጂካል ኖብል መጽሐፍን በመጻፏና ወንጀል ላይ ትኩረቷን በማድረግዋ ጠፍታ በነበረችዋና በጓደኛዋ ሚንጂ ወንጀል ጉዳይ ከፖሊሶቹ ጋር አንድ ላይ ምርመራ እንድታደርግ እድል የተሰጣት ሲሆን መርማሪ ፖሊስ የሆኑት ናምዶና ሴራምም በቤቷ ውስጥ ተቀምጦ የነበሩ የተለያዩ ፎቶዎችን ማየት በሚጀምሩበት ሰዓት ላይ ጉሳምን ጨምሮ ከሌሎች የስራ አጋሮቿ ጋር የተነሳችውን ፎቶ ሲያዩት ትከሻው ላይ እሷ ጋር ደም ልትል ብትሞክርም እሱ እየሸሻት በመሆኑ በሁለቱ መካከል የተፈጠረ ቅራኔ እንዳለ መጠራጠር የጀመሩ ሲሆን ፎቶውን ግን ባለቤቱ ጄሱምን ብትሆን አይታው ስለነበር ምሽት አካባቢ የቤት በሚመለስበት ሰዓት ላይ ፊቷ በፈገግታ ተሞልቶ እራትን አዘጋጅታ ጠብቃው ስለነበር ልክ እንደ ሁል ጊዜው መፍራቱን ሲቀጥልና ሁለቱ እያወሩ እያለ በማያውቁ ቁጥር ስልክ ተደውሎለት ቀመጡ የነበረችው ሚንጂ የምትኖርበት አፓርታማ የደህንነት ካሜራዎችን የሚቆጣጠረው ግለሰብ ስለነበር እስከዛሬም እሷ ጋር በመጣ ቁጥር እንዳይታይ ቅጂውን በማጥፋት እየረዳው ስለነበር ከመጠን በላይ ብዙ የሆነና በሚሊዮን የሚቆጠር ገንዘብ እንዲሰጠው ማስፈራራት ሲጀምርና እስከዛሬ ሙሉ በሙሉ የእሱንም ገንዘብ ሳይቀር የምትቆጣጠረው ሚስቱ በመሆኗ ግን ከየትም ላመጣ አልችልም በማለት አስቀድሞ ሊደራደረው የሞከረ ሲሆን ሰውየው ግን ሊሰማው ስላልቻለ እስከዛሬ ከሚስቱ እየደበቀ ግቢ ውስጥ ቆፍሮ ቀብሮት የነበረውን ገንዘብ እያወጣ የሚያስፈልገውን ያክል መሰብሰብ ሲችልና ከሰውየው ጋር ተገናኝቶ በቀጣዩ ቀን ላይ ከመስጠቱ በፊት ግን ለሁለተኛ ጊዜ በድጋሚ ለማስፈራራት ሰውየው እንዳይሞክር እስክሪብቶ መሰል ካሜራ መግጃን ለመጠቀም ሲያቀድ ይታያል። ሶ ደግሞ ረዳቷ በመሆኑ ስራ በመጀመሩ ቤቷ በሚያመራበት ሰዓት ላይ የድሮ ሰዎች የሚጠቀሙትን አለባበስ ለብሳ ያገኛት ሲሆን ስለ ስራ ጉዳይ ያገዛትና እያወሩ ከቆዩ በኋላ ሳያስነቃ ብቻውን ወደ ግራውንድ ክፍል ጉዞውን በማድረግ ስለት ያላቸው የተለያዩ እቃዎችን ውስጥ ላይ ሲመለከትና ከፍርጁ ጀርባ የተንጠባጠበውንም ደም አይቶ ስለነበር የደሙን ሳምፕል በመውሰድ ካጣራ በኋላ ከዚህ ቀደም የጠፋችዋ የሚንጂ እንደሆነ ማረጋገጥ ሲችልና ለጊዜው ማንነቱን በቅጡ ወዳላወቅነው ወደ አንድ ሰው ጋር ደውሎ ይህንን ነገር ሪፖርት ቢያደርግም ሰውየው ግን ሙሉ በሙሉ ማስረጃውን እንዲያስወግድ ትዕዛዝን ሲሰጠው ይታያል። ጉሳን ጋር ደግሞ እይታችን ሲወስደን ከጥበቃውና እያስፈራራው ካለው ከጃንግሴ ጋር ተቀጣጥሮ የነበረበት ቦታ ላይ ለሰዓታት ያክል ቢጠብቀውም ሳይመጣ የቀረ ሲሆን ምክንያቱም ባያውቀውም ስራ ቦታው ባመራበት ሰዓት ግን ከስራው እንደለቀቀ ሊረዳ ችሏል። ከጥቂት ሰዓታቶች በኋላ ካምፓኒያቸው አቅራቢያ የሚገኝ አንድ ውሃ ላይ ተጥለው የነበሩ ቆሻሻዎችን የማጽዳት ስራን ከስራ አጋሮቹና ከአለቃዎቹ ጋር እየሰራ ያለ ከዚህ ቀደም ዩኒቨርሲቲ ውስጥ አይቷት ተመችተው የነበረችዋን ሴት ያገኛት ሲሆን አተኩሮ እያያት እሷ ላይ ተመስጦ ውሃ ውስጥ ሲገባና መዋኘት ስለማይችል ግን ራሱን ሲስትና እሷ የምትሆን ልታወጣው ስትሞክር ከጥቂት ደቂቃዎችን በኋላ ሲነቃ ሆስፒታል ውስጥ ራሱን ሲያገኝና ሴጂን የተባለችዋ ተማሪ ህይወቱን ለማትረፍ እየሞከረ ስማው እንደነበር ሲያስታውስ ስለት
ስለተፈጠረው ነገር ሰምታ ሚስቱም ልታየው መታ ስለነበር ከቦታው ለቀው እየወጡ እያለ ግን በአጋጣሚ በነርሱ አማካኝነት ህይወቱን ያተረፈችለት የሲጂን ዕቃ ቢሆንም ተሳስተ እሱ መስሏት ግን ልትሰጠው መታ ስለነበር ሚስቱ ግን የሴት ዕቃ መመልከቷ እንድትቀና ሲያደርጋትና ጉሳን ግን እየፈራም ቢሆን ሁሉንም ነገር ሲያስረዳት ይታያል። ከጥቂት ደቂቃዎች በኋላ ግን እሱ መኪና ውስጥ እንቅልፍ ወስዶት እያለ ቀደም እያጸዱት የነበረው ውስጥ ከዚህ ቀደም ጠፍታ የነበረችውን የሚንጂን ሬሳ ፖሊሶች በማግኘታቸው እንደተገደለች ያወቁ ሲሆን እሱም ከእንቅልፉ ነቅቶ ይህንን ነገር በሚያይበት ሰዓት ላይ ሰውነቱ ተረብሾ ሊያስመልስ ሲደርስና እስከ ዛሬ ስለ ሚስጥሩ የሚያውቀው ጓደኛውና የስራ አጋሩ ጂሆን ቢሆን ስለ ሁኔታው ካወቀ በኋላ እሱ ጋር ሄዶ ሊያጽናናው ሲሞክር ይታያል። ከድፍን 1 ሰዓትም በኋላ እሱ ጭምስ ብሎ ሰክሮና ጠረጴዛው ላይ እንቅልፍ ወስዶ ስለነበር ሚስቱ ልትወስዶ የመጣች ሲሆን መኪና ውስጥ እንዲገባ አድርገው ጉዞ ከጀመሩ በኋላ እስከ ዛሬ ጸጸት ውስጥ እንደነበር ጨምሮ በስካር ስሜት ውስጥ ሆኖ የተለያዩ ነገሮችን መዘባረቁን ሲጀምር ፍጥነት ጨምራ መኪናውን እየነዳች በጥቂቱም ቢሆን ከስካሩ እንዲያገግም ስትረዳውና የሚከታተላት ሰው ከርቀት እያያቸው እቤት ከደረሱ በኋላ እየተጨቃጨቁ ወደ ውስጥ ሲገቡ ሊመለከት ችሏል። ጠበቃው ጃንግሴ ደግሞ እድለኛው ነው ሰውነቱ ቆሳስሎና ከመጠን በላይ ተጎድቶ ጫካ ውስጥ ተጥሎ ፖሊሶች አግኝተውት እርዳታን ያገኘ ሲሆን ጉሳን ደግሞ ጠዋት ላይ ከእንቅልፉ ሲነቃ ከፊት ለፊቱ ሚስቱን ቆማ እያፈጠጠችበት ሲያገኛትና ሰካር ስሜት ውስጥ ሆኖ ትላንት ያለውን ነገር ለማስታወስ ቢሞክርም ሰጮበትና ስትቆጣው እንደነበር ብቻ ትዝ ሲለው እስከ ዛሬ የሰራውን ስህተት እንደተናገረ በመጠራጠሩ ልብሱን እንኳን በቅጡ ሳይቀይር ለማጣራት ከእሷ አጠገብ አርቅም ቢልም ኮስተር ያለው ፊቷ ሳይፈታ ግን ሲጠጋትና እሷ ስትርቀው ይታያል። ከቤቱ ለቆ ከወጣም በኋላ ከሆስፒታል አገግሞ የወጣው ጃንግሴ ደውሎለት ጥቃት ሊያደርስበት የሞከረው እሱ እንደሆነ አስቦ ሊያስፈራራው በድጋሚ የሞከረ ሲሆን ሳትቃጠል በቅጠል እንደሚባለው ጃንግሴ ለሚስቱ ሁሉንም ነገር ከመናገሩ በፊት ራሱ ለማመን አቅዶ ከጓደኛውና ከስራ አጋሩ ጂኖ ጋር እቅዶችን ማውጣት ሲጀምር የተለያዩ ነገሮችን ለእሷ ለመግዛት ሲሞክርና ከፍርሃቱ የተነሳ አበባ እየገዛላት እያለ በአበባ ማስቀመጫው ስደበደበው ማሰብ ሲጀምር ለሻጯም ካለማስቀመጫ እንድትሸጥለት ሲያስማማትና ቀነጥ የሆነ የአንገት ሐብልንም ሊገዛላት ባመራበት ሰዓት ላይ እሱን ተጠቅማ ስታንቀው አስበው ስለነበር ከታነኩ እንኳን የማይጎዳኝም ብሎ ቀጭኑን ሲገዛም ይታያል። በሰዓቱ እሷ ከሁለቱ ፖሊሶች ጋር ስለ ናምጂ ሞት ጉዳይ እያወራች ስለነበር ሴቷ ፖሊስ ሴራም ግልጽ አድርጋ ከሚንጂ ጋር ባሏ ቢማግጥባት እሷ ለበቀል ትገላት እንደነበር ስትጠይቃት እየሳቀችባት ጄሱ ግን ከባሏ ጋር ብዙ ዓመት በትዳር እንደቆዩ እሷ ላይ ሊማግጥባት እንደማይችል ሚንጂ ልትወደው ብችል እንኳን እሱ ትኩረት እንደማይሰጣት ስትነግራትና ፖሊሶቹ ግን ሬስቶራንት ውስጥ ካገኙት የደህንነት ካሜራ ቅጂ ከእሷ ጋር ስትነጋገር የሚያሳየውን ቅጂና ውሃ ሳይቀር ስደፋባት ያለውን ክስተት እንድትመለከት ሲያደርጓት ይህም ነገር እንድትናደድ አድርጓት ይዘው የነበረውን እስክሪብቶ ለጥቂት ደቂቃዎች ያክል በዝምታ ስታሽከረክረው ከቆየች በኋላ ከሚንጂ ጋር ተገናኝታ እንደነበር ሳትክድ ስለ ድሮ ታሪካቸው እንዳወሩ በመናገር ግን ከቦታው ለቃ ስትወጣም ይታያል። እንዲገናኙ ቀጥሯት እየጠበቃት የነበረው ባለቤቷ ደግሞ ልክ ስትመጣ የገዛላትን አበባ ካለማስቀመጫ ሲሰጣት ልክ እንደ ልዕልት እየተንከባከበ ወደ ቅንጡ ሬስቶራንት ይዟት ከሄደ በኋላ ቀጭኑንና የሚያምረውን የአንገት ሐብል ሰጥቶ ጥቂት ደቂቃዎችን እያወሩ ከቆዩ በኋላ ራሱን እንዴትም አደፋፍሮ አስቀድሞ ባለትዳር እንደሆነ ለሚንጂ ሳይነግራት በሚስጥር ይዞት እንደነበር ግልጽ ባያደርገውም እንዲሁ ማገጥኩብሽ ብሎ ሳይሆን ለማገጥብሽ ሞክሬ ነበር ብሎ ሲነግራትና ተንበርክኮ እግሯ ላይ ይቅርታ እየጠየቃት እያለ እንኳን ከመሬቱ ላይ አንቃው በማንሳት የማስጠንቀቂያ መልእክትን ስትሰጠው ይታያል። ከመጥፎ ነገሮች በሙሉ ለጊዜው የተረፈ ሲሆን ጠዋት ላይ ግን ስራ ቦታ ላይ ቢሮ ውስጥ ተቀምጠው እያለ ውሃ ውስጥ ህይወቱን ልታተርፍለት ስሞክር እሱ ጋር ቦርሷን ጥላ ስለነበር ተማሪ የሆነችው ሴጂን ደውላለት ተገናኝተው እንዲመልስላት ስትጠይቀውና እሱም ቢሆን ባይፈልግም ሊያገኛት ግን ሲስማማ እንዲሁም ከዚህ ቀደም አልኮል መጠጥ ጠጥቶ ከመጠን በላይ ሰክሮ ባለበት ሰዓት ላይ እሷ ቦርሳ ውስጥ አስመልሶ ስለነበር አሁን ላይ አዲስ ሲገዛላትና ተገናኝተው ህይወቱን ስላተረፈችለት አመስግኖ ከመለሰላት በኋላ የምትፈልግበት ቦታ በመኪናው ሲሸኛትና መጥፎ ጠረን መኪና ውስጥ አለ በማለት ግን ከቦርሳዋ ሽታ አውጥታ ስትረጫው ይታያል። ከተለያዩ በኋላ ግን ስለዚህ ሴት ትክክለኛ ማንነት እንደምንረዳው እሱ ከሚያውቀው ፍጹም ተቃራኒ ማንነት እንዳላት የውበት ሜካፕ እንዲሁም ጌጣጌጥ መሸጫ ተቋም ማናጀር እንደሆነች ታቅዶበት እንደሆነ ልንረዳም ችለናል። ሚስቱ ጄሱ ወጣት ብትመስልም እድሜዋ ግን ወደ 40ዎቹ እየተጠጋ የመጣ ሲሆን እስከ ዛሬ ልጅ ስለሌላቸው ግን አሁን ላይ ቤቱ በሚመለስበት ሰዓት ላይ በድንገት ልጅ መውለድ እንደምትፈልግ በመናገር ከእሱ ጋር ጣፋጭ ጊዜ ማሳለፏን ስትቀጥል ጊዜው ቀን በመሆኑና ረዳቷ ሶ ግን ቤቷ መጥቶ ስለነበር እቅዳቸው ሳይሳካ ሲያቋርጡም ይታያል።
ጥበቃ የሆነው ጃንግሴ ደግሞ ከሆስፒታሉ አስቀድሞ ከወጣ በኋላ ከዚህ ቀደም ይሰራበት ወደ ነበረው የጥበቃ ተቋም ጉዞውን አድርጎ እስከዛሬ ጉሳንን እያስፈራራበት የነበረውን ቅጂ ለመውሰድ ሞክሮ የነበረ ቢሆንም የስራ አጋሩ የነበረችዋ ሴት ግን ሚስቱ ነኝ ያለች ሴት ከቀናቶች በፊት መታ የእሱን እቃዎች በሙሉ ይዛ እንደሄደች ስትነግረውና ሚስት ስለሌለው ይሄ ነገር ግን እንደተታለለ ሲገባው በድንጋጤ ራሱን ስቶ መሬት ላይ ሲወድቅና እይታችን ጥቃት የደረሰበትን ቀን ወደኋላ ወስዶ ሲያሳየን ምሽት አካባቢ እጁና እግሩ ታስሮ አፉ ላይም ቢሆን ፕላስተር ተለጥፎበት ጫካ ውስጥ ራሱን እንዳገኘ 8 ሜትር ጥልቀት ባለው ጉድጓድ ውስጥም አንዲት ሴት ገፍትራ እንደጣለችውና ከጎኑም ከቀናቶች በፊት ጠፍታ የነበረችው ሚንጂ ሬሳን ሳይቀር ተመልክቶ እንደነበር ትዝ ሲለው ፖሊሶች ደግሞ እሱን ጫካ ውስጥ ባገኙት ሰዓት ላይ ሕክምና ቦታ እየወሰዱት እያለ አምቡላንስ ውስጥ ቅዠት ውስጥ ሆኖ ጥቃት ያደረሰበትና ሚንጂን የጎዳት ጉሳን ነው ብሎ ተናግሮ ስለነበር ከቁም ነገር ጉዳዩን በመውሰድ በቀጣዩ ቀን ላይ ጥበቃው ከስራው ሲለቅ እቃዎች ወደ ተላኩበት አድራሻ ጉዟቸውን ሲያደርጉና ቤቱን ግን የሚንጂ ረዳት የሆነው ግለሰብ የሚኖርበት ሆኖ ሲያገኙት በልብ ድካም ወደ ሆስፒታል ወደ ገባው ጥበቃው ጋር ጉዞውን አድርገው ፎቶውን እያሳዩት ከዚህ ቀደም እንደሚያውቀው ሲጠይቁትም ያገተው እሱ እንደነበር ቃሉን ከሰጠ በኋላ አንዲት ሴት አብረው እንደነበረች ተናግሮ ሳይጨርስ በህመሙ አማካኝነት ህይወቱ እዛው ሲያልፍም ይታያል። ከቀጣዩ ቀን ጀምሮ ጉሳኑንም በግልጽ ስለ ጉዳዩ እየጠየቁት ማጣራት ጀምረው ስለነበር ከሚንጂ ጋር የጠበቀ ግንኙነት እንደሌለው ሽምጥጥ አድርጎ እየዋሸ የተቀነባበሩ የተለያዩ ምክንያትና ማስረጃዎችንም እየተጠቀመ በጥቂቱም ቢሆን የፖሊሶቹን ጥርጣሬ እየቀነሰ እንዲመጣ ሊያደርግ ችሏል። ዲኦክጂን የተባለው የሚንጂ ረዳትም ቢሆን ፖሊሶች ስለማንነቱ በማወቃቸው ተደብቆ የሚገኝ ሲሆን ጥቂት ቀናቶች በዚህ መልኩ መቆጠራቸውን የቀጠሉ ሲሆን ልክ እንደ ተራ የዩኒቨርሲቲ ተማሪ እያስመሰለች ያለችው ሴጂን በሁለተኛና ትክክለኛው ማንነቷ ደግሞ በጥበቃዎች ተከባ ማናጀር በመሆን ወደምታስተዳድረው ካምፓኒ ጉዟን ስታደርግ ልታጠምደው ሳይሆን የምርም እየወደደችው የመጣች በሚመስል መልኩ ጉሳንን ስራ ቦታ ላይ ስብሰባ ላይ ተቀምጣ እንኳን ስለሱ እያሰበች ፊቷ በፈገግታ ሲሞላና ምሽት አካባቢ ደውላለት ስለገዛላት የቦርሳ ስጦታ ስታመሰግነው እሱም ቢሆን መጀመሪያ ላይ በፈገግታ ተሞልቶ እያዋራት የነበረ ቢሆንም ሚስቱ ተጠግታው ማዳመጥ ስትጀምር ግን ከከስተመር ጋር እያወራ ያስመሰለ ከጥርጣሬ ነፃ እንድትወጣ ለማድረግ የሞከረ ሲሆን ንግግሩ በድንገት በመቀየሩ ሴጂን ግን ሚስቱ ከመጠን በላይ እንደምትቆጣጠረው ሊገባ ችሏል። ጉሳን እንዳልታወቀበት ቢገመትም ከዚህ ቀደም ጥሎት የነበረውን እስክሪብቶ በስጦታ መጠቅለያ ከሰጠችው በኋላ ግን ማሸጊያውን ቤት ውስጥ ማግኘቷና ቁራጭ ወረቀት ላይ መቅለስለስ የሞላባቸውን የምስጋና ቃላትን መመልከቷ እየማገጠባት እንደሆነ ጄሱን እንድትጠራጠር እያደረጋት ይገኛል። ከጥቂት ቀናቶች በኋላ ግን ዲኦክጂን በተደጋጋሚ ዱርዮች ጥቃትን እያደረሱበት እሱም ቢሆን እያመለጠ ስለነበር ሕይወቱን ከሚያጣ ጥፋቱን ቢያምን እንደሚሻል መርጦ ለፖሊሶች ሁሉንም እውነታ አፍረጥርጦ ሲናገርና ከሁሉም ነገር ጀርባ ያለው ጉሳን ሳይሆን ባለቤቱ ጄሱ እንደሆነችም ሲናገር በዚህ ምክንያት የዛኑ ቀን ላይ ፖሊሶች በቁጥጥር ስር እሷን ሲያውሏትና ዲኦክጂን ክፍል ውስጥ እንዳለ የምርመራ ቃላትን በሚያቀርቡላት ሰዓት ላይ ፊቱ ቆሳስሎ ስለነበር ደብድባችሁ እኔ ላይ እንዲጠቁም አደረጋችሁ ብላ ጣቷን እነሱ ላይ ስትጠቁምና እየሳቀችባቸው ስለነበር ሁለቱም ብቻቸውን እንዲያወሩ አድርገው በካሜራ ሊቆጣጠሯቸው ቢሞክሩም ጥቂት ደቂቃ እንኳን ሳያስብበት ለፖሊሶቹ እሷ ጥፋተኛ እንዳልሆነችና ሚንጂን የገደላት እሱ እንደሆነ እንዲያምን ስታደርገው ይታያል። ጉሳን ባይፈልግም በተለያዩ አጋጣሚዎች ግን ከተማሪዋ ሴጂን ጋር እየተገናኘ ስለነበር ቀለምን ጫማው ላይ ደፍታና አበላሽታው አዲስን ገዝታለት ይቅርታ ለመጠየቅ ወደ ቢሮ ስትመጣና ሀብታም እንደሆነች እሱም ስለማያውቅ ተማሪ ሆና ይህንን ውድ ጫማ ልትገዛ እንደማይገባ በመናገር እያወሩ ሲቆዩና ሚስቱ ግን በአጋጣሚ ልታገኘው መታ ስለነበር ጥቂት ደቂቃዎችን ጓደኛውን ተጠቅሞ እንዲያዘናጋለት ካደረገ በኋላ ሴጂንን እንድትደበቅ አድርጎ ጄሱን እንድትገባ ሲያደርጋትና ተጠራጣሪ በመሆኗ ግን በጥቂቱም ቢሆን የሸተታት አዲሱ ሽቶ የደበቀው ነገር እንዳለ እንዲገባ ሲያደርግና ጠረጴዛው ላይ በስጦታ ማሸጊያ ታሽጎ የተቀመጠውን ጫማም ካየች በኋላ ከቤት ውጭ ራት ሊጋብዛት እንደሚፈልግ በመናገር ጉሳን ጉዳዩን ምንም ያክል ሊያስቀየስ ቢሞክርም ሴጂን የተደበቀችበትን ቦታ በመክፈት እጅ ከፍንጅ ስትይዛትና እንደደነገጠች ሴጂንም ከክፍሉ ለቃ ስትወጣ ይታያል። ሁሉም ነገር ከተረጋጋ በኋላ ከጓደኛው ጋር ሳይቀር ተቀምጣ ማውራት ጀምረው እንዳልማገጠባት ግልጽ አድርጎ ሲነግራትና በሚያስገርም ሁኔታ ተሰጥቶት በነበረው የጫማ ስጦታ አማካኝነት እሱ ከሚጠቀመው አንድ ቁጥር ከፍ ያለ ገዝታለት ስለነበር በመካከላቸው ይሄ ነገር ቀረቤታ እንደሌለ እሷን እንድታረጋግጥ ሲያደርጋትና እርምጃን ሳትወስድበት ስትመራው ይታያል።
ምሽት አካባቢ ግን ከ9 ዓመታቶች በፊት ከእሳት አደጋ ሕይወቷን ካተረፈላት ካንጉ ከተባለ ሰው ጋር ስለ ስራ ጉዳይ ለማውራት ተገናኝታ ስለነበር በተራው የማገጠችበት እንደሆነ ጉሳን ተጠራጥሮ ተከታትሎ ሲያገኛትና ተደብቆ መስማት ሲጀምርም ስለ ስራ እንደሚያወሩ ባይገባውም የት እንቅበረው ሲሉ ሰምቶ ስለነበር ግን ስለ እሱ እያወሩ መስሎት ከመጠን በላይ ሲፈራና በቀጣዩ ቀን ላይ ሴጂን ስራ ቦታ ላይ ሆና በጽሁፍ መልእክት ትዳሩ ላይ ችግር እንደፈጠረችበት በምትጠይቀው ሰዓት ላይ ደውሎላት እሷን ብትሆን በደስታ ከስብሰባው ክፍል አቋርጣ ወጥታ ስታወራው ተጨማሪ ችግር እንዳይፈጠር በድጋሚ መገናኘታቸውንም ሆነ መደወላቸውን እንዲያቆሙ ሲጠይቃትና እየወደደችው ስለሆነ ይህ ነገር እንድታዝን ቢያደርጋትም ቁጥሩን ግን ከስልኳ ላይ ስደልታው ይታያል። ምሽት ላይ ቤቷ ውስጥ የነበረችው ጄሱ ደግሞ ከዚህ ቀደም የተፈጠረ ነገርን ስታስታውስ ሴጂን ቀለሙን ጫማው ላይ የደፋችበት ቀን ላይ ተደብቃ ስታያቸው እንደነበር ትዝ ሲላትና የግድግዳ ላይ ስዕልን እየሳለች እያለ ሳይቀር እሱን ከውሃ ውስጥ ስታድን የነበረውን ክስተት ስላው ስለነበር ሳትወደው አትቀርም በማለት እየተጠራጠረች ይገኛል። ሴጂን ደግሞ ቤቷ ውስጥ ተኝታ እያለ ሳታስበው አንድ ወንድ ወደ እሷ ጋር የመጣ ሲሆን ሊስማት ሲሞክር እሷን በስልኳ ስታጠቃውና ከክስተቱና ከንግግራቸው እኛም ብንሆን ሰውየው ዶንጋ እንደሚባል እንዲሁም ባለቤቷ እንደሆነ የማትፈልገው ትዳር ውስጥ እስከዛሬ እንደምትገኝ ስንረዳና የገዛ እናቷን ብትሆን ትኩረቷን ለልጇ ከመስጠት ይልቅ እሱ ፊት ላይ ያለውን ቁስል ለማዳን ስትሞክር ይታያል። ጄሱ ወደዋለች ብላ በማሰቧ የዛን ቀን ላይ ለብሶት የነበረውን ጃኬት በሩ ላይ ተጥሎ እሱ ያገኘው ሲሆን የጣለችበትን ምክንያት አንስቶ በሚጠይቃት ሰዓት ላይ ሌላ ሴት ስለነካችው የሚል ምላሽን ስትሰጠውና ሴጂን ደግሞ በአጋጣሚ እናቷ ባደረገችው ነገር ተናዳ ልብሷን እንኳን በቅጡ ሳትለብስ በመኝታ ልብሷ ከቤቱ ለቃ ወጥታ ስለነበር የብቸኝነት ስሜት ሲሰማት የስልክ ቁጥሩን ከሪሳይክል ቢን በማውጣት ስደውለትና ጉሳንም ከሚስቱ ፊት ለፊት ኮስተር ብሎ በማንሳት እየረበሸችው እንደሆነና በድጋሚ እንዳትደውል ተናግሮ ሲዘጋባት ይታያል። ጠዋት ላይ ግን ከፖሊስ ጣቢያ ተደውሎለት እንዲመጣ ከተደረገ በኋላ ከእሷ ጋር እንዲገናኝ ያደረጉ ሲሆን ምሽቱን በሙሉ በባዶ እግሯ ተጉዞ እግሯ ቆስሎና ውጭ ላይ አድራ ስለነበር ገና እሱን ስታየው ሆድ ብሷት ማልቀስ ስትጀምር አሳዝናው እሱም ቢሆን የሚበላ ነገርን ሲገዛላት የሚያስፈልጓትን እቃዎች በሙሉ ሲያሟላና ከባንክ ገንዘብ እየተቆረጠ በመሆኑ መልእክቱ በሙሉ ግን ወደ ሚስቱ ስልክ ላይ ሲገባም ይታያል። ተጠራጥረውም ደውላለት የት ነህ በማለት ስትጠይቀው ስራ ቦታ በማለት ስለነገራት የበለጠ የገባ ሲሆን ቀኑ በዚህ መልኩ ከተጠናቀቀ በኋላ ጠዋት ላይ ከእንቅልፉ ሲነቃ እየሳቀች ስታየው ሲመለከትና ቁርሳቸውን እየበሉ እያለ ሰራተኛዋ ሪና አፍጣ እያየችው ከዚህ ቀደም ከሟቿ ሚንጂ ጋር ሲማግጥ እንደነበር አይታው እንደነበር ትዝ ሊላትም ችሏል። ነፍሰ ገዳዩን እኔን በማለት ዲኦክጂን የሰጠውን የእምነት ክህደት ቃል ፖሊሶቹ ደግሞ አምነውት ያልተቀበሉ ሲሆን በግላቸው ስለ ጉዳዩ ማጣራታቸውን ቀጥለው የሟቿን ቤት እየጎበኙ እያለ የቀብር ፕሮግራሟን አስፈጽማላት ከነበረችው ሴት ጋር ተገናኝተው እሷም ሳትቀር ትክክለኛውን ገዳይ አፈላልጎ ለማግኘት የቻለችውን እንደምታደርግ ልትነግራቸው ችላለች። ጄሱ ግን አስቀድማ ባሏ ጉሳንን እስር ቤት አምርቶ ዲኦክጂን እንዲያናግረው ትዕዛዝን ሰጥተው ስለነበር እሷ ያዘጋጀችለትን ምግብ ይዞ ጉዞውን ሲያደርግና እንዲመገብ እያደረገው ማውራታቸውን ቀጥለው ከሚንጂ ጋር እየማገጠባት እንደነበረ እስካሁን እንዳላወቀች ሲጠይቀው ከጥበቃው የሰረቀውን ፍላሽ ቅጂ የት እንዳስቀመጠው በጆሮ ከነገረው በኋላ የህመም ስሜት በድንገት እየተሰማው መጥቶ ራሱን ስቶ ሲወድቅና ሆስፒታል ከመሄዱ በፊት ህይወቱ ሲያልፍም ይታያል። ይሄ ሁሉ ነገር ሲፈጠር አጠገቡ የነበረው ጉሳን በመሆኑ ፖሊሶች እሱን ተጠርጣሪ አድርገው በቁጥጥር ስር ያዋሉ ሲሆን ከእስር ቤቱ ውጭ ሶና የስራ ባልደረባው ደግሞ ጄሱ ባሏ ጉሳንን ተጠቅማ እንዳስወገደችው ሲያወሩና ለሰዓታቶች ያክል ምርመራ እየተደረገ ከእስር ቤቱ ሳይለቀቅ ከቆየ በኋላ ራሷ ጄሱ ጠዋት ላይ ወደ ፖሊስ ጣቢያው በማምራት እሷ የላከችው ምግብ ተመርምሮ ውስጡ ላይ ምንም መርዛማ መድኃኒት ባለመገኘቱ እዚሁ በሚገኘውና ተቀጥቶ በተሰጠው ውሃ አማካኝነት እንደ ሞት አረጋግጣ እሱን ነፃ ስታወጣውና ፖሊሶቹም ከመጠን በላይ ግራ ሲጋቡ ይታያል። ነፃ በመውጣቱ ሁለቱም ደስተኛ ሆነው እራታቸውን ከበሉ በኋላ ወደ መኝታቸው ያመሩ ሲሆን ጥቂት ደቂቃዎችን እሷን እንቅልፍ እስኪወስዳት ድረስ ከጠበቀ በኋላ ግን እስር ቤት ውስጥ ከመሞቱ በፊት ዲኦክጂን እንደነገረው ፍላሹን ለማምጣት ከክፍሉ ለቆ ሲወጣና የተኛች አስመሰለችው ጄሱ አይኗን ስገልጥ ተሳክቶለትና ፍላሹን ከተደበቀበት ቦታ ይዞት እስኪመጣ ድረስ በመጠበቅ በራሷ ኮምፒውተር ሰክታ እያየችው ፊቷ ላይ ንዴትና መኮሳተር ሲታይባት ይታያል። ጉሳን ደግሞ ምሽቱን በሙሉ ሊያገኘው ስላልቻለ እንቅልፉን ተኝቶ ጠዋት ላይ ሳይቀር ማፈላለጉን የቀጠለ ሲሆን ቁርሳቸውን እንዲበሉ ካደረገች በኋላ ግን ከከተማ ለቀው ከወጡ እንደቆዩ በመናገር የቀን እቅዱን በሙሉ እንዲሰርዝ አድርገው ጉዟቸውን ሲጀምሩና አስቀድማ ግን ወደ ሱፐርማርኬት በመግባት
ልክ እንደ ጓንት፣ መቀስ፣ ሻንጣን እንዲሁም የተለያዩ አስፈሪ እቃዎችን መግዛቷን ስቀጥል እሱም ቢሆን አፉን ከፍቶ እስኪቀር ድረስ ይሄ ሁሉ ነገር ለእሱ እንደሆነ ሲገባውና ከማምለጥ ይልቅ ግን እሷ ወደምትመራው ቦታ ጉዞውን እያደረገ ምሽት ላይ ሰው ወደማይኖርበት አንድ ጫካ ሲያመሩና ከአንዲት ሴት ጋር አንድ ላይ ሆነው እየተከታተላቸው የነበረው ሶ ደግሞ እሳት ፊቱን ካቃጠለው ከካንጉ ጋር ማውራት በሚጀምርበት ሰዓት ላይ ከንግግራቸው እሷ ማለት የባለስልጣንና የታዋቂ ሰው ልጅ እንደሆነች የሶ ስራም እሷ መጥፎ ነገር ከማድረግና ከመጥፎ ነገር መጠበቅ እንደሆነ ስንረዳ እስከ ዛሬ ከቤቱ አቅራቢያ ሆኖ ሲከታተላትም የነበረው ለዚህ እንደሆነና መጥፎ ነገሮችን ካደረገች እሱ ማስተካከል የእሱ ስራ እንደሆነ ሊገባን ችሏል። ከአሁን ጉሳን ደግሞ አጠቃችኝ በማለት ቢሳቀቅም ወደ እናቷ የመቃብር ቦታ ይዘው መታ ስለነበር ግን ከፊት ለፊት ቆመው ታሪኳን መናገሯን ቀጥላ ሃይስኩል ተማሪ እያለች በአጋጣሚ አንድ ቀን ላይ በጊዜ ቤቷ ስትመለስ ከፎቅ ላይ በመስኮት በኩል እናቷን ወድቃ እንዳገኘቻት መስኮቱ ጋርም ቆማ የአባቷን ውሽማ አይታት እንደነበር ከዚህ ክስተት በኋላም ለቀናቶች ያክል ማውራት ከብዷት የስነ ልቦና ሕክምና ቦታ ገብታ እንደነበር አሁን ያላት ጨካኝ ባህሪም የመጣው በዚህ ምክንያት እንደሆነ ስትነግረውና ከትውስታችን ስንመለስ እይታችን ወደ ሴጂን ጋር ይወስደንና እየወደደችው መታ የነበረችውን ጉሳንን ልታገኘው ባለመቻሏ እስከዛሬ ከሱ ጋር ስትገናኝ በድብቅ የተነሱ ፎቶዎችን እናቷ አምጥታ ሳይታ ጮኻባትም ስለነበር እንዲሁም ባልሽ ከሚከፋብሽ ከዚህ ዓለም ለቀሽ ብትሄጂ ይቀላል ብላትም ስለነበር ከምትወደው ሰው በተጨማሪ በገዛ እናቷ ሳይቀር አለመፈለጓ ተስፋ መቁረጥ ስሜት ውስጥ እንድትገባ አድርጓት ራሷን ለማጥፋት ስሞክርና ሳይሳካላት ቀርቶ ግን ሆስፒታል ተወስዳ ስተርፍና አይኗን እንደገለጠች ከርቀት እናቷንና ባለቤቷን እያየቻቸው እይታችን በድጋሚ በትውስታ ወደኋላ ይወስደንና ከባሏ ጋር በትዳር ከተጣመረች በኋላ በመጀመሪያ ቀኗ ከሌላ ሴት ጋር አብሮ ሲያድር አይታው እንደነበር ሁሌ በየሳምንቱ በቀን ውስጥ ከ8 ጊዜ በላይ ጥፋት ሳይኖርባት እንደሚቀጠቅጣትና ሀብታም ብትሆንም በአጠቃላይ ግን የስቃይ ኑሮን እስከዛሬ እንደኖረች ስንመለከት አሁን ላይም ቢሆን ከሆስፒታሉ ለቃ ወደ ፎቁ ጫፍ ላይ በመውጣት ለምትወደው ጉሳን የስንብት መልእክት ልካለት ከፎቁ ላይ ልትወድቅ ስትል ጉሳን ተመልክቶ ደውሎላት ስለነበር በንግግሮቹ ብቻ ሀሳቧን እንድትቀይር ሲያደርጋት ይታያል። ከቀጣዩ ቀንም ጀምሮ አለባበሷን እንዲሁም ሁሉ ነገሯን በመቀየር የገዛ ረዳቷ እስክትገረምባት ድረስ ከአይን አፋር ወደ ደፋርና ቆፍጣና ሴት የተቀየረች ሲሆን ባልጠበቅነው ሁኔታ ነፍሰ ገዳዩ እሷ እንዳልሆነ ጄሱ ሳትቀር ከጉሳንና ከፖሊሶቹ ጋር አንድ ላይ በመሆን ሰላሟቿ ሚንጂ ማጣራታቸውን ሲቀጥሉና እይታችን ግን ወደ ሰራተኛዋ አሪና ጋር ወስዱን ቆፍራ ቢላና ሚንጂ ትጠቀምበት የነበረውን ሽቶ ስታወጣ ይታያል። ሴጂን እስከዛሬ ብትዋሸውም ከጉሳን ጋር በመገናኘት ከባሏ ጋር ልትፋታ እንደሆነና እንዲረዳት የጠየቀችው ሲሆን እስከዛሬ ግን የዩኒቨርሲቲ ተማሪ አድርጎ ይስላት ስለነበር ባለትዳር እንደሆነ ሲያውቅ ከመጠን በላይ ሲገረምና ከተፋቱ በኋላ ልክ እንደ ካሳነት $2 ቢሊዮን እንደምትፈልግ ስትነግረው ሀብታም እንደሆኑ ሳይቀር አውቆ እጁን አፉ ላይ ሲጭንም ይታያል። በስራው ጠበቃ በመሆኑ ከረዳቱ ጋር ይህንን ክስ ካሸነፉ እነሱ የሚደርሳቸው ኮሚሽን አሪፍ በመሆኑ ከቁም ነገር ጉዳዩን ወስደውት ምርመራቸውን ሲቀጥሉ ይታያል። ከጥቂት ቀናቶችም በኋላ ስለ ሚንጂ ሞት ጉዳይ ምርመራ ቀጥሎ ስለነበር ተደብቆ ከነበረ የደህንነት ካሜራ ቅጂ አደጋው በተፈጠረበት ቀን ላይ ከሚንጂ ቤት ሰራተኛዋ ለቃ ስትወጣ ታይቶ ስለነበር ፖሊሶች በቁጥጥር ስር ውሏት ምርመራ ሲጀምሩና ሁሉንም እውነታ እሷን ብትሆን አንድ ባንድ ሳታስቀር መናገሯን ቀጥላ ጄሱ እናቷን በሞት ካጣችበት ቀን ጀምሮ ልክ እንደ እናት ከጎኗ ሆና ተንከባክባ እንዳሳደገቻት ትዳሯ ላይ ደስተኛ ብትሆንም በአጋጣሚ አንድ ቀን ላይ ግን ጉሳንን ከሚንጂ ጋር ሲማገጥ ታው ስለነበር ለጄሱ የተፈጠረውን ነገር ከመናገር ይልቅ በራሷ ጉዳዩን ለማስተካከል እስከዛሬ አጠራቅማ የነበረውን ገንዘብ በሙሉ በመያዝ ተደራድራ ከህይወታቸው እንድትወጣ ሚንጂን ለማሳመን እሷ ጋር አምርታ እንደነበር በሚያሳዝን ሁኔታ ግን የቤቷ በር ክፍት ሆኖና ውስጥም ስትገባ ሚንጂን ተገላ እንዳገኘቻት በደም ከተጨማለቁ እቃዎች መካከል አንደኛው ሽቶ በመሆኑና ይሄም ሽቶ ጄሱ የምትጠቀመው እንዲሁም ጉሳን የገዛላት በመሆኑ ለእሷ ለመከላከል ብላ ከቦታው ማስረጃውን እንዳጠፋቸውና ከዚህ ቀደም ባየነው መሰረት ግራውንድ ክፍል ውስጥ ፍሪጅ ውስጥ ደብቀው እንደነበር ጄሱ እየተጠራጠረቻት ስትመጣም ቢላውን መሬት ውስጥ እንደቀበረችው ስንረዳና የባለስልጣን ልጅ በመሆኗ እስከዛሬ እሱም ቢሆን እሷ እነዚህን ወንጀል የሰራች መስሎት ማስረጃዎችን ለማጥፋት እየሞከረ እንደነበር ልንረዳም ችለናል። ሰራተኛዋ ሪና የደበቀችውን ቢላ ለፖሊሶቹ ከሰጠች በኋላ እላዩ ላይ በነበረው የጣት አሻራ አማካኝነት ትክክለኛው ገዳይ የታወቀ ሲሆን እይታችን በድጋሚ በትውስታ ወደኋላ እየወሰደንና ስራዋ ላይ ስኬታማ
እየሆነች በመጣች ቁጥር ሚንጂ ከአለቃዋ ጉሳን ጋር እየተስማማች መታ እንዳልነበር፣ ጉሳንም በዚህ ምክንያት ረዳቷ የነበረውን ዲዮክጂን ከድርጊቷ እንድትቆጠብ እንዲያደርጋት ሞክራ እንደነበር፣ በተቃራኒው ሚንጂ ግን ልሰማት ስላልቻለች ቤቷ የዛኑ ቀን ጉዟን አድርጋ የበለጠ በንግግራቸው ጸብ ላይ በመድረሳቸው ጥቃት ልታደርስባት እንደቻለች ስንረዳና በፖሊሶች ቁጥጥር ስር በዋለችበት ሳለ ላይ ከጄሱ ጋር ተገናኝታ ለጥፋቷ ከመጸጸት ይልቅ ጄሱ ላይ የሳቀችባት ባሏ የሚንጂ የለቅሶ ፕሮግራም ቀን ላይ ሰቅሰቅ ብሎ እያለቀሰ እንደነበር ነግራት ከልቡ እንደሚወዳት ስታስታውሳትና በፊልሙ የመጨረሻ ትዕይንት ላይ ከጥቂት ቀናቶች በኋላ ተሳክቶለት ሴጅንን ከባሏ ጋር እንድትፋታ በማድረጉ ላደረገው ነገር ባለቤቷ ለመበቀል ሰዎቹን ተጠቅሞ እንዲታገት አድርጎ ጥቃትን ሲያደርስበት፣ እድለኛ ሆኖ ሚስቱ ግን ሶሆን ልካለት ከዱርዮቹ ነፃ እንዲወጣ ሲረዳውና በሰዓቱ ጉሳን በስካር ስሜት ውስጥ ስለነበር ግን ሶሆ ሚስቱ ልካው ህይወቱን እንዳተረፈችለት ቢነግረውም በተቃራኒው እሱ ሚስቱ ልታስገድለው እንደሞከረች የነገረው መስሎ ሲቀበልና ከዚህ ቀደም በተደጋጋሚ ስታስፈራራው ስለነበር ይሄ ነገርን እንደ እውነት አምኖ በመቀበል ከስካሩ እንኳን ሳይላቀቅ ወደ ዱርዮች ጋር ጉዞውን አድርጎ እሷን አስቀድመው እንዲያስወግዱለትና የሚፈልጉትን ያክል ገንዘብ እንደሚሰጣቸው በመናገር ከስምምነት ሲደርስና በቀጣዩ ቀን ላይ ግን ከእንቅልፉ ሲነቃ ራሱን አልጋ ላይ ተኝቶ ሲያገኘው ትላንት የተፈጠረውን ነገር በጥቂቱም ቢሆን ያስታውስ ስለነበርም ሚስቱ ጄሱ የሚበላና የሚጠጣ ነገርን ስታቀርብለት አስቀድማ መርዛ እንዳትገለው በመፍራት ሁለቱንም ሳይጠቀም ሲቀርና ስልኩ ላይ ከባንክ በተላከ ሜሴጅ አማካኝነት ሳይቀር እሷ ላይ ጥቃትን ለማድረስ ገንዘብን ለዱርዮቹ እንደከፈለ ስንረዳ ከክፍሉ ለቆ ሲወጣ ይታያል። ከጥቂት ሰዓታቶች በኋላ ግን ወደ ጄሱ ጋር ተደውሎላት ባሏ ሊገላት እየሞከረ እንደሆነ ሁሉንም እውነታ ስታውቅና ከዚህ ቀደም ዋሽቶ እንደነበር ቢነግራትም ነገር ግን ከሚንጂ ጋር እንደማገጥ አምኖላት ስላልነበር ሁሉንም ነገር ስታረጋግጥ ይታያል። በመጨረሻ ምሽት አካባቢ ይቅርታ ሊጠይቃት ያሰበ በሚመስል መልኩ አበባን ይዞ ቤት በሚመጣበት ሰዓት ላይ ከዚህ ቀደም ተፈጥሮ እንደነበረው ውስጥ ላይ ሲያጣትና መሬቱ ላይ ፕሪንት ተደርገው በተጣሉት ወረቀቶች አማካኝነት የትዳር ጥያቄን ሲያቀርብ የገባላትን ቃል ኪዳን ተጽፎ ሲያገኘው እሷን ብትሆን በሚያሳዝን ሁኔታ በአሁኑ በአርቲፊሻል ቢላ ሳይሆን በትክክለኛ ቢላ ከኋላው ሳያስበው መታ በስለት ስትወጋውና ደራሲውም ልባችንን እንዳንጠለጠለው ጉሳን በህይወት ይቆይ አሊያም ይሙት እሷን ብትሆን ትታሰር ወይንም ነፃ ወጥታ ህይወቷን ትቀጥል በግልጽ ሳያሳየን ከ5 ዓመት በፊት የተለቀቀው ከችሚ ኢፍ ዩ ካን የተሰኘው ኮሪያ ድራማ እዚህ ላይ ያበቃል። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁና ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን ልክ እንደዚህ ለየት ባለ በሌላ ቪዲዮ ቀጣይ እስክንገናኝ ቸር ያቆየን።